ለአብርሽ አድርሱልኝ ነው የምለው። የሰው ሚስት አቅፎ የሰው ሚስት ራሱ ጉያው ስራ አድርጎ መኖሩ እኔ ተገቢ ነው ብዬ አላስብም። እንደ ሰውኛ ሲታሰብ ነገሩ ማለት አንተ አግኝተህ ዳይሬክትሊ የተፈጠረውን ነገር እውነት ስለሆነና አኪዩሬት ስለመሆኑ ማስረዳት አለብህ። እንዳላት ባል እንዳላት እያወቀ ከእሷ ጋር እየሄደ ያለበት ነገር ጥሩ አይደለም። ሰብአዊነትም ስታየው ልክ አይደለም። ሚስተር ኤክስ መጥቶ ሩታን እና ልጁን ይዞበት ቢሄድ ምንድን ነው ፊልም ያደረገው? ማስቆም ይችል ነበር። ተይ ማለት ይችል ነበር እሱ ማለት እኔ ይህን ያህል ራሱ ርቀት መሄዱን አላወኩም ነበር። ልጄን አግኝታ ምክንያቷን ነግራ አስረድታት ከዛ በኋላ እሷን እንዳታስብ ማድረግ ከቻለች ኖርማል ማለት የሆነ መጨረሻ ቢኖረው እኔ በጣም ደስ ይለኛል በእውነት። ግን አንዳንዴ ትተህ ማትተዋቸው ነገሮች አሉ። ወንድ ልጅ ከሌላ ሴት ጋር ሪሌሽን መጀመር ትችላለህ። በነገራችን ላይ ታመጣልኝ አስበህ ነው ሌላ ሚስት አፍቃሪ ሆነ እንዲህ እያልኩኝ እያሰብክ ነበርና። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም ነው? እግዚአብሔር ይመስገን እኛ ደህና ነን አለን። እንግዲህ በቻለው መጠን ወደፊት እያልን ነው፣ ተፍ እያልን ያለ ነው እና ብዙዎቻችሁ ከምን ደረሰ እንዴት ሆንክ ምናምን ነገር እያላችሁ እየጠየቃችሁኝ ነበርና እስካሁን የደረስኩበት ነገር የለም። ብቻ ግን አሪፍ ነው እግዚአብሔር ይመስገን። በራሴ በቻልኩት መጠን ወደፊት ለማለት እየሞከርኩኝ ነው ያለሁትና ዛሬም በዚህ ጉዳይ አንድ ጓደኛዬ ደውሎልኝ ነበርና እንገናኝ ብሎኛል። ምን ሊለኝ እንደሆነ አላውቅም። ብቻ የቅርብ ጓደኛዬ ነው። በብዙ መንገድ አብረን አልፈናል። ማለት በስራ ምክንያት ተራርቀን ነው የነበረው እና አጋጣሚ ደውሎልኝ ላገኝ እፈልጋለሁ አለኝ። ለምን እንደሚፈልገኝ አላውቅም። ደውሎልኛል። እዚህ አካባቢ እንደሚገኝ ነው የነገረኝና እስኪ ሲደርስ ሲደውል እናገኘዋለን ማለት ነው። እየደወለ ነው። ደረሰ መሰለኝ። ወይ እዚህ ጋርና ብርሃኑ ይባላል። እንግዲህ ጓደኛ ያልኳችሁ እሱ ነው። ፍሬ ሁሉ ሰላም? ቆይታ አሪፍ ነው? እንዳይደብርህ ካሜራ አለ። ሰላም በላቸው ቤተሰቦችን። እሺ እንዴት ናችሁ? ብርሃኑ እባላለሁ። እንግዲህ ማቲ የነገራችሁ ይመስለኛል። የማቲ አብሮ አደጉ ነኝ እና በተለያዩ ነገራቶች እንገናኛለን። በአጋጣሚ ዛሬ በስራ በተለያዩ ነገራቶች ተራርቀናል እና ዛሬ የተገናኘ ነው እና ማቲ በዚሁ አጋጣሚ ስላገኘሁ በጣም ደስ ብሎኛል። እኔም ደስ ብሎኛል። እውነት ቢገርም ስልክን ሳይ ቃንተና ያልኩት እንዲህ ልጅ አለ እንደ ምናምን ነገር እስከ ማለት ድረስ ማለት እና አንዳንዴ እንዲህ ተራርቀህ የምትቀርባቸው አጋጣሚዎች አሉና እንዲህ ብቻ ደስ ብሎኛል። እኔም በጣም ደስ ብሎኛል በእውነት ማቲ። እና ስራ ቆይታ ሁሉ ሰላም ነው? ስራ በጣም አሪፍ ነው ማቲ። ያው ስራ እንግዲህ ውጣ ውረዶች አሉት። እግዚአብሔር ይመስገን አሁን አሪፍ ነው። እሺ በሰላም ነበር ፈልጋለሁ ያልከኝ? በሰላም ግን ያው ናፈቀኝ ታውቃለህ። አይ ለእውነት ውለታ ይበዛል። በእውነት ማለት አሪፍ ነው። ኖርማሊ ማፍቀር ማለት መሰጠት ወይም ደግሞ ጸጋ እና ያን ያህል መሄድ አሪፍ ነው። ነገር ግን ራስህን በዚህ ያህል መጉዳት ደግሞ እኔ ማለት አልደገፍኩትም። አልገባኝም ስለምን ያወራ እንደሆነ። ያወራሁት ያለሁት ስለ ሄርሜላ ስለ እሷ ነው ያወራሁት ያለሁት እና ማለት እንትኑ በጣም ግራ የሚያጋቡ ነገራቶች ናቸው። ምናልባት እንደውም እኔ እያሰብኩ የነበረው ምንድን ነው ቀጥታ አብርሽን አግኝተው ስለዚህ ጉዳይ ብታወራው እና ማለት የሆነ መጨረሻ ቢኖረው እኔ በጣም ደስ ይለኛል በእውነት። እኔ ብትገናኙ ደስ ይለኛል። ነገር ግን በዚህን ያህል ደግሞ ራስህን መጉዳትህ እኔ አልታየኝም። ስለዚህ ማለት እኔ አብሮ አደገኝ ነህ ጓደኛዬ ነህ ላጣ አልፈልግም እና ስለዚህ ይህን ነገር መጨረሻ አግኝቶ የሆነ መላ ብትለው በጣም እየተሻለ ነው ብዬ አስባለሁ። ማቴ ራስህን ባትጎዳ ነገር እንደ እውነት ላመሰግን እፈልጋለሁ። ምክንያቱም በእኔ ጉዳይ አሳስቦ እንደዚህ ብታደርግ በዚህ ብትገባ ማለት የምር ትልቅ ነገር ነው። ግን አንዳንዴ ትተህ ማትተዋቸው ነገሮች አሉ ካለው ከሁኔታ አንጻር ማለት አሁን ለምሳሌ እኔ ልተው ብል እንዳልተው የሚያደርገኝ በመሀላችን አንድ አካል አለ። ገባ አይደል? እኔ ለልጄ ስል ነገሩ እስከ መጨረሻ ድረስ መሄድ እስካለብኝ ድረስ መሄድ አለብኝ። ገባ አይደል? ያ ሁኔታ ነው። እንዳልከውም አብርሽ ጋር ብዙዎች እያሉኝ ነበረ። ለምን አብርሽ ጋር አትሄድም? አብርሽን ለምን አታገኘውም? ከእሱ ጋር ይህን ነገር ብታደርጉ የተሻለ ነው ምናምን እያሉኝ ነበርና ግን አሁን ላይ ሳስበው ግን ምን መሰለህ እንትን ያለኝ ማለት እንዴት እስካሁን ድረስ ትዝ እንዳላለኝ ማለት ፊል አድርጌዋለሁ ነገሩን። ግን
ብዙ ትኩረት አልሰጠሁትም ነበር። አሁን ላይ ትንሽ አብርሽ ላይ እኔ ቅር ተሰኝቻለሁ። ለምን ካልከኝ ከአንድም ሁለት ከሁለትም ሶስት ከዛ በላይ ቪዲዮዎች ሰርቻለሁ እኔ በእሷ በሄርሜላ ምክንያት በሄርሜላ ዙሪያ እና ቢያንስ አንዱን ቪዲዮ እንደሚያገኘው ወይም ደግሞ እንደሚሰማ ተስፋ አደርጋለሁ። ስለዚህ ይህ ነገር ከደረሰው ለማጣራት መሞከር ነበረበት። የሆነ መንገድ መሄድ ነበር። አስቦ ልጅ እንዳላት ባል እንዳላት እያወቀ ከእሷ ጋር እየሄደ ያለበት ነገር ጥሩ አይደለም። እሱም ወንድ ነው። ነገር እሱ ላይ ሊመጣ የሚችለውን ነገር አያውቅም። ገብቷል። እሱም ሚስት አለው፣ ልጅ አለው። ሚስተር ኤክስ መጥቶ ሩታን እና ልጁን ይዞበት ቢሄድ ምንድን ነው ፊልም ያደረገው? ከነሱ ጋር የሆነ አይነት አልባሌ ነገር ውስጥ ቢሆን ምንድን ነው ፊልም ያደረገው? ገብቷል አይደል? እና እኔ ቪዲዮቹን ሳይ ደግሞ በጣም ነው የተናደድኩኝ። የሆነ በቃ አይደል ተሰማኝ ማለት ነው። በቃ ይሄ የሚተቃቀፉት ነገር ምናምን ሳይ እሷ የሆነ የምታሳየው አክሽን ምናምን የሆነ ሰዓት ላይ በቃ አልፌው ነበር ነገሩ ማለት ግን ሲደጋገም ደግሞ ደበረኝ። ታውቃለህ፣ ማስቆም ይችል ነበር፣ ተይ ማለት ይችል ነበር እሱ ማለት ነው። ይህን ስል ምናልባት የሆኑ ሰዎች ቅር ሊሰኙ ይችላሉ። ግን ደግሞ ምን አለ መሰለህ እኔ የተሰማኝና ያወራሁትኝ ማድረግ ይችል ነበረ። ነገሩ እውነት ስለመሆኑ ማጣራት ይችል ነበረ። ገባ አይደል? እና ከዛን አንጻር ነው እኔ አሁን እየተናገርኩ ያለሁት ማለት እሷም ተይ ማለት ይችል ነበር። እውነት ይህ ነገር እውነት ነው? ልጅ አለሽ፣ ባል ነበረሽ፣ ምን ላይ አድርሰሽ ነው ምናምን ነገር እኔ ብሆን በሱ ቦታ ላረግ እችላለሁ ብዬ ስላሰብኩኝ ማለት ገባ አይደል? ይህን ነገር ቢያንስ በሆነ መንገድ ላጣራ እችል ነበር በቃ እንጂ አንዳንዴ ዛሬ ላይ አንተ በቀላል ነገሮችን ስላገኘሃቸው ብቻ አሜን ብለህ ልትቀበል አይገባም። እና ከዚህ አንጻር እኔ እንደ እውነት ቅር ተሰኝቻለሁ እኔ አብርሽ ላይ ማለት ይህን ነገር ባያደርግ አሁንም ቤተሰብ የምሬን ነው ማለት አብርሽ ጋር ብታደርሱለት በቃ የሆነ ነገር ማድረግ አለበት በዚህ ጉዳይ ማለት ነው። ሊያገኝም ቢሞክር ካልቻለ ደግሞ እሷን ወደ ራሷ ህይወት እንድትመለስ ማድረግ። በእሷ ህይወት ውስጥ ዋጋ የከፈሉ ሰዎች አሉ። ስለዚህ ቤተሰብ ይህን ነገር እስኪ ከግምት አስገብታችሁ የእናንተን ፍርድ ስጡበት። ማለት እኔ እስከዛ ድረስ ከሳለሁ እንደዚህ ያደርጋል ምናምን እያልኩኝ ነበረ። ግን ወንድ ነኝ እኔ ወንድ ላይ ያናክል እንትን ማድረግ አልፈልግም። ገብቶሃል አይደል? በተለይ አሁን ባለህበት ዘመን ላይ አስፈራርተህ የሆነ ነገር ብለህ ምናምን የምታደርገው ነገር አለ። ገባ አይደል? ከዛን አንጻር በመነጋገር የሚያምን ትውልድ ከሆነ ገባ አይደል? በዛ አይነት መንገድ ነገሮችን ለመፍታት የምንሞክር ሰው ነኝ። ገባ ማቲ ምን መሰለህ አሁን ምናልባት ቪዲዮዎቹ ሊያያቸውም ላያቸውም ይችላል። እንግዲህ ተመልካቾቻችን ይህንን ነገር ማለት እሱ ጋር እንዲደርሱ ብታደርጉት አሪፍ ነው። ነገር ግን ማቲ ምንድነው አንተ ራሱ እሱን ለማግኘት ምን ያህል ጥረሃል? አሁን ምናልባት ቪዲዮዎቹ ሊያያቸውም ላያቸውም ይችላል። ነገር ግን ምንድነው ቪዲዮ ቢያያቸው እንኳን የእሷን እንትን ይወስኗል። ያ ማለት ይወስኗል ስለ ያንን ነገር ምንም እንዳልተፈጠረ ልታሳምነው ትችላለች። ምክንያቱም ቪዲዮውን እሷም ልታየው ትችላለች፣ እሱም ሊያየው ይችላል። ስለዚህ ምንድነው ዋናው ነገር አንተ አግኝተህ ዳይሬክትሊ የተፈጠረውን ነገር እውነት ስለሆነና አኪዩሬት ስለመሆኑ ማስረዳት አለበት። ገባህ አይደል? አሁን ምክንያቱም እሱ ላይ ቪዲዮዎቹን ችግር የለውም የሆነ አለባብሰው ሊያልፋቸው ይችላል። ገብቶሃል? ነገር ግን ትክክለኛነቱን ለማረጋገጥ ግዴታ አንተ እሱ ፌስ ፌስ ማግኘት አለ። ስለዚህ ምናልባት ተመልካቾቻችንም ይህንን ነገር ተረድተው ቪዲዮውን እሱ ጋር እንዲደርስ ቢያደርጉ በጣም የተሻለ ነው። ስለዚህ አድርሰውት ግን አንተም ደግሞ ጥረትህን ባታቆም ግን እስከዛው ድረስ በቃ ተስፋ አትቁረጥ ማለት ነው። እኔ በእውነት ማለት በቃ የምትሰራቸው ቪዲዮዎች በጣም ውስጤን ስለነኩት ዛሬ ላገኝክ የፈለጉትና አብሮ አደጌ ነህ። ስለዚህ እኔ አንተ ላይ ትንሽ የተሰማኝ ነገር እንድነግርህ ነበር ዛሬ የመጣሁት። ስላገኘሁ ግን በጣም በጣም ደስ ብሎኛል። ለእውነት ትልቅ ሰው ምንድነው መሰለህ ላነሳልኝ ጥያቄ እኔ አሁን አብርሽን ለማግኘት አብርሽን ብቻ ሳይሆን ሄርሜላን ለማግኘት የሄድኩበት ርቀት አለ። አዲስ አበባ ድረስ ሄጄ አድራሻ ተሰጥቶኝ ላገኘው አልቻልኩም። ከዛ በፊት ደግሞ የተሰጠኝ አድራሻ ፌክ ነበረ። ማለት ስላስጨነቅኳት ብቻ ልጅቷ የሰጠችኝ አድራሻ ነበር፣ ልክ ያሉን አድራሻ ማለት ነው። እና የሆኑ ሰዎች ደርሰውበት በቃ ተመልስ ልክ አይደለም ተባልኩኝ፣ ቀረውኝ። ገባ አይደል? ሁለተኛው ግን አዲስ አበባ ድረስ ሄድኩኝ፣
ይሄ ቤት ነው የተባልኩት ቦታ ሄድኩኝ። ስሄድ ሌላ አድራሻ ነው የተሰጠኝ ማለት ነው። እና በዚህ ልክ ነው እኔ ለምን ሰው ራሱን ሰኪውር ሊያደርግ እንደሚፈልግ አላውቅም። በግልጽ መታወቅ አይፈልጉም። እና እሷ ልታሳምነው ትችላለች ላልከው ጉዳይ ደግሞ እሱ ፊት ባይሰጣት ኖሮ ይህን ነገር ማድረግ አትችልም። እሷ ገባ አይደል? ምናልባት እሱ ፊት ስለሰጣት ይህን ነገር ተይ ልክ አይደለም ብሎ ስላላላት ሊሆን ይችላል። እንደዛ ቢላት ኖሮ በእርግጠኝነት የሆነ መንገድ ይፈጠር ነበር። ገባ አይደል? አዎ እኔ ከሷ ምንም አይደለም የምፈልገው። እኔ የምሬን ነው የምልህ፣ ምንም አልፈልግም። የምፈልገው ከሷ አንድ ነገር ብቻ ነው። ቢያንስ አንዴ ምክንያቷ እንድትነግረኝ። ምንም አላለችም። በዚህ ግቡ በዚህ ውጡ ሳትለን ነው ዝም ብላ ተነሳ ሄደችው ማለት ነው። ሁለት ልጄን አግኝታ ምክንያቷን ነግራ አስረድታት ከዛ በኋላ እሷን እንዳታስብ ማድረግ ከቻለች ኖርማል። ገባ አይደል? ነገ የሚጸጽታት ነገር ነው እያደረገች ያለችው ነው። ስለ እናትየው ክፉ ነገር በፍጹም አንድም ቀን ነግሬያት አላውቅም። ምክንያቱም ማቀውም ነገር የለም። አንድም ቀን አስቀይማኝ አስከፍታኝ አታውቅም። አስከፍታኝ እኔ ሴንስ ልትጋጭ የሆነ በሆነ ነገር ውስጥ ልታልፍ ትችላለህ። ግን ደግሞ እነዛን ነገሮች በራሳችን መንገድ ፈተናቸው አብረን እየቀጠልን ነበር የነበረው። ገባ አይደል? ስለዚህ ከዛን አንጻር አስቀይማኝ የምለው ነገሩ ጡዘቱ ያን ያክል የከፋ አልነበረም ማለት ነው። ከዛን አንጻር ነው እንትን እያልኩ ያሉት እና ለልጄም መቼም ቢሆን አሁንም ከዚህም በኋላ ቢሆን ስለሷ ክፉ ነገር አልነግራትም። ለምን ብትለኝ ማቀውም ነገር የለም። ዛሬ ላይ ለምን ጥላ እንደሄደችና ምን ወደዛ እንድትሄድ እንዳረጋት ባቅ ጥሩ ነበር። እኔ ላይ ያለው ድክመት ምንድን ነው? ገባ አይደል? እና ለሱ መሆን ስላልቻልኩኝ ነው። ብዙ ጥያቄዎች አሉ አሁን እኔ ውስጥ ማለት ግን እነዛን ጥያቄዎች አንድ አግኝቻት ቢመለስ ሊኖሩ የራሴን ህይወት እቀጥላለሁ ማለት ነው። ገባ? ከዛን አንጻር ነው። ብሬ ቴንክ ዩ የእውነት እኔ በነገራችን ላይ በእውነት እኔም በጣም ስላገኘሁ ደስ ብሎኛል። እውነት ተመልካቾቻችን ማለት እኔ ማቲ ላይ እየደረሰ ያለው ነገር በጣም ልቤ ስለነካውና በጣም ስላሳዘነኝ ነው ዛሬ ያገኘሁትና በእውነት ማለት እኔ ይህን ያህል ራሱ ርቀት መሄዱን አላወኩም ነበር። አሁን ሄርሜላ ለማግኘት ሄዶ አዲስ አበባ ድረስ ከዚህ ተነስቶ አዲስ አበባ ድረስ ሄዶ ዘን ላስትሊ ደግሞ የተሳሳተ አድራሻ መስጠት ማለት ከባድ ነው። ማቲ ጋር እንዳየሁት ደግሞ በእውነት ነው የምላችሁ ትክክለኛ ፍቅር ነው ያለው። እኔ በጣም ከሱ የተረዳሁት ነገር ምንድን ነው? ትክክለኛ ፍቅር ነው ያለው። በቃ እና በቃ ማለት አብርሽ ጋር እንዲደርስ አድርጋችሁ የሆነ መላ እንዲፈጠር ብታደርጉት በጣም የተሻለ ነው የሚሆነው እና እኔ እውነት እረዳለሁ። በነገራችን ላይ ይሄ ስሜት የሁላችንም ነው። ሁላችንም አፍቃሪ ነበርን፣ አፍቀረንም። ይህን ያህል መሄድ ደግሞ አንተ ዩኒክ ያደርጋል ማለት ያንን ነገር ያን መልስ እስካልተገኘልን ድረስ ሌላ ላይፍ አልጀምርም። ስለዚህ ያንን ቢያንስ ያን መልስ ለምን የሚለውን መልስ እንድትመልስልኝ እፈልጋለሁ ማለት በጣም ትልቅነት ነው ማቲዬ። ስለዚህ ግን ራስህን እንዳትጎዳ እባክህ። ስለዚህ ሁሉም ነገር ፈጣሪ ይፈተዋል ብዬ አስባለሁ። አንተ ወንድ ልጅ ከሌላ ሴት ጋር ሪሌሽን መጀመር ትችላለህ። በነገራችን ላይ እድሜ ገና ነው። ማንኛውም ሴት የምትመኝክ አይነት አቋም አለ እና ስለዚህ ማለት ግዴታ ሄርሜላን ካላገኘዋት ምናልባት እሷ ሪሌሽን ጀምራ ሊሆን ይችላል ማለት በቃ ራስህን እንዳትጎዳ ለማለት ያ ገብቶሃል አይደል? ታመጣልኝ አስበህ ነው ሌላ ሚስት እንደ እውነት እኔ ብጀምር ደስ ይለኝ ነበር። ግን ከአንድም ሁለቴም ማለት የቀረብኳቸው ሴቶች ነበሩ። ግን አለ አይደል አንዳንዴ የመጀመሪያ የሆነ ነገር መቼም ከውስጥ ሊጠፋ አይችልም እና ከዛን አንጻር በቃ ጣዕሙ ያን ያክል እንትን አላለኝም። ገባ አይደል? በዛ ምክንያት ነገሩን ላስቀጥል አልቻልኩም እና እኔ እንጃ እስከ መቼ እንደምጠብቃት እኔም አላውቅም። ገብቶሃል አይደል? ትክክለኛ የሆነ ነገር ስለነበረ የልጅነቴም ስለነበረች ማለት ነው። ገባ አይደል? በዛ ምክንያት ነው እና ብዙ ማውራትም አልፈልግም እና ቤተሰብ አሁንም ለአብርሽ አድርሱልኝ ነው የምለው። እኔ አብርሽ ይህን ነገር ወደ አንድ ሊመልስ ምናልባት ጠይቋት ሊሆን ይችላል። ግን የሰው ሚስት አቅፎ የሰው ሚስት ራሱ ጉያው ስራ አድርጎ መኖሩ እኔ ተገቢ ነው ብዬ አላስብም። እንደ ሰውኛ ሲታሰብ ነገሩ ማለት ነው እና እኔ ይህን ጉዳይ እንደ እውነት ምልህ ከሃይማኖት አንጻርም ስታየው ከሰብአዊነትም ስታየው ልክ አይደለም። እኔ
ማለት ውስጥ ቅር ስላለኝ ነው፣ በቃ ስለደበረኝ ነው አሁን እየተናገርኩ ያለሁት እንጂ እኔ ሰው ላይ ክፉ ነገር ማውራትም አልፈልግም። እና አሁን ላይ ግን ነገሩ ጥሩ አይደለም፣ ያሉበትም ሁኔታ ጥሩ አይደለም። እና አንዳንዴ የሆኑ ሰዎች ከመሬት ተነስተው ቀለበት አረገላት ሊጋቡ ነው ተጋቡ ምናምን ሲሉ ፊልም አረገውን ነገር አስበው ማለት እውነት ይሆን ምናምን እያልኩኝ ማለት ነው። እና ቤተሰብ እዛ ነው እኔ እያስቸገርኳቸው ያለሁት ማለት ነው። ለሩታም ለአብርሽም ይህን ነገር አድርሱልኝ። ረዲመቴ የምልህ ነገር በርታ፣ ጠንክር ማለት ነገራቶችን ተስፋ ያስቆርጡ። እንግዲህ የምትችለውን ጣር፣ ነገር ግን ሁሉም ነገር ለፈጣሪ ተው። ኔክስት ላይ ማለት ቅድም እንደነገርኩ ምናልባት አንተ ፍላጎቱ ላይ ይኖር ይችላል። ነገር ግን የሆነ ነገር ካልተሳካ ብለህ በጭራሽ ተስፋ እንዳትቆርጥ። ምናልባት የምታደርጋቸው የምትሰራቸው ቪዲዮዎች እሷን ለማግኘት የምትጠራቸው ነገራቶች ጥሩ ነው፣ አፍቃሪነትህን ያሳያል። ነገር ግን በዛው ልክ ደግሞ የሆኑ ነገራቶች ላይ ብቻ እሷን ካላገኘኝ ብላ ብቻ የምታስብ ከሆነ ነገ ላይ አንተ ላይ የሚደርሱ መጥፎ ነገራቶች ስለሆኑ ማቴ ራስህን አረጋጋ። እንግዲህ እኔ ይህን ልልክ ነው ዛሬ ያገኘሁት እና በዚሁ አጋጣሚ ደግሞ እንግዲህ አጀንዳችን ሄርሜላ ብትሆን እኔ በእውነት ቪዲዮውን ሳይ በቃ በጣም ነው እንትን ያደረጉት ማለት በስራ ምክንያት ተራርቀን ስለነበረ ስለዚህ ጉዳይ ብዙም እያወራን አልነበረም እና ቪዲዮውን ሳየው ግን በጣም ነው የተሰማኝ። እስቲ ልጅ አግኝቼ ላውራው ብዬ ነው የመጣሁት እና ስላገኘሁት በዚሁ አጋጣሚ በጣም ደስ ብሎኛል። እንግዲህ የኔን ጉዳይ አስበህ በዚህ ልክ ተጨንቀህ ደውላ አግኝተኝ ምክርህን ስለለገስክኝ የእውነት ውለታ ይበዛብኛል። እንገናኛለን። መልካም ጊዜ። እኔ ቪዲዮ መኖሩን አላወቅኩም ነበር። እንግዲህ ስላገኘሁ ደስ ብሎኛል። መልካም እንዳያችሁት ነው ያለውን ነገር። በጣም የቅርብ ጓደኛ ነበረና እናንተ መልካም ጊዜ ይሆንላችሁ።